ከታናናሾች ጀምሮ እስከ ታላላቆች ያለውን ጌታ መንፈስ ቅዱስ እንድትቆጣጠር ሁሉን እንድታገኝ ሁሉን እንድትነካ ክብርህን ቤት እንዲሞላ ኢየሱስ ከፍ ከፍ እንዲል የሚድኑ እንዲበዙ ጌታ ሆይ ሁሉን ላንተ አሳልፈን እንሰጣለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። እናመሰግናለን እግዚአብሔር ሆይ ስለበዛልን ምሕረትህ፣ ስላቆመን ምሕረትህ፣ ስለደገፈን ምሕረትህ አባ ዛሬ ልናመልክ ብንሰበሰብ ባንተ ነው አባ። እኛ ምንም አቅም የለንም ጌታ ሆይ እናመሰግናለን። አንተ መደነቅ ይሁንልን በእውነትና በመንፈስ አንተ ማምለክ ይሁንልን አባ። ልባችን ይስገድልህ የምር እናምልክ። በዙፋን ላይ ያለውን አንተ ማየት ይሁንልን አባ። እንሰወር አባ ምድር ላይ ሆነን አባ ሰማይ ላይ ያለውን ብቻ እንየን ጌታ። አንተ ታስደንቃለህ። ሃሌሉያ። መንፈስ ቅዱስ እንጋብዝሃለን። ናለን እኛ ውድ ናለን ታስፈልገናለህ አባ። ሃሌሉያ። አንተ ስትገኝ ፈውስ አለ። አንተ ስትገኝ መጽናናት አለ። አንተ ስትገኝ መበርታት አለ። ሃሌሉያ። ሙላን እንደገና የኛ ጌታ። ሃሌሉያ። መንፈስ ቅዱስ ኢየሱስን አሳየን። ኢየሱስን ግለጥልን። ከራሳችን እንውጣ ባባ። ሃሌሉያ። እንጋብዝሃለን እኛ ውድ ራባሽን ገለለል እንደመጣን አንመለስ፣ እንደነበርነው አንመለስ አባ። ሃሌሉያ። ቅዱስ ቅዱስ እንልሃለን እግዚአብሔር። ሰግድልሃለን እግዚአብሔር። እንገዛልሃለን። በየዕለት ዕለት ሕይወታችን ተገኘልን። ሃሌሉያ ሃሌሉያ። አቤቱ በአማልክት መሃል እናንተ የለም አቤቱ በአማልክት መሃል እናንተ የለም አቤቱ አቤቱ በአማልክት መሃል እናንተ የለም አቤቱ በአማልክት መሃል እናንተ የለም አቤቱ አቤቱ በአማልክት መሃል እናንተ የለም አቤቱ አቤቱ በአማልክት መሃል እናንተ የለም በምስጋና የተፈራ በቅድስና የከበረ ጉልበት በሙሉ የሚሰግድልህ ምላስ ሁሉ የሚያወራልህ በምስጋና የተፈራ በቅድስና የከበረ ጉልበት በሙሉ ምላስ ሁሉ የሚያወራል በምስጋና በምስጋና የተፈራ በቅድስና የከበረ ጉልበት በሙሉ
ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አውጆት አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ ምንሰግድልህ አንተ ብቻ ነህ አንተ ብቻ ነህ የከበረ አንተ ብቻ ነህ እልፍ አእላፍ መላእክቱ ቅዱስ ቅዱስ የሚሉት 24ቱ ሽማግሌዎች ወድቀው ፊትህን የሚሰግዱት እልፍ አእላፍ መላእክቱ ቅዱስ ቅዱስ የሚሉት 24ቱ ሽማግሌዎች ወድቀው ፊትህን የሚሰግዱት እልፍ አእላፍ መላእክቱ ቅዱስ ቅዱስ የሚሉት 24ቱ ሽማግሌዎች ወድቀው ፊትህን የሚሰግዱት አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ ምትመለክ አንተ ብቻ ነህ አንተ ብቻ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ አንተ ብቻ ነህ አንተ ብቻ ነህ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ 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 ነህ ቅዱስ ነህ ቅዱስ ነህ ቅዱስ ነህ ሃሌሉያ ቅዱስ ነህ ቅዱስ ነህ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ 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 ነህ ቅዱስ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ ቅዱስ ነህ ቅዱስ
ኢየሱስ ብቻ ነህ አንተ ብቻ ነህ ሃሌሉያ ባወራው አያልቅም ቸርነቱ ፍቅሩ ርኅራኄው ምሕረቱ ባወራው አያልቅም ቸርነቱ ፍቅሩ ርኅራኄው ምሕረቱ ባወራው አያልቅም ቸርነቱ ፍቅሩ Next
አንተ ብቻ አምላክ ከአማልክት መሃል አንተ ብቻህን ጌታ አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን አባቴ ባትሆን ባትሸከመኝ በክንድ ባትይዘኝ ምክር ባይመልሰኝ በፍቅር ባትይዘኝ ፈቅደህ ባትምረኝ ምክር ባይደግፈኝ ምን ይሆን ነበረ ጌታዬ? ስለ ምሕረትህ ተመስገን ጌታዬ። ምን ይሆን ነበረ ጌታዬ? ስለ ምሕረትህ ተመስገን ጌታዬ። አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ ፈቅደህ ባትምረኝ መክረህ ባትምረኝ አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ በፍቅር ባትይዘኝ ፈቅደህ ባትይዘኝ መክረህ ባይመልሰኝ ምን ይሆን ነበረ ጌታዬ? ስለ ምሕረትህ ተመስገን ጌታዬ። 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 አቅም የሆንክልኝ ዘውዴ መድመቂያዬ ቅድስናዬ ነህ አብ ፊት መታያዬ አቅም የሆንክልኝ ተባረክ ዘውዴ መድመቂያዬ ቅድስናዬ ነህ አብ ፊት መታያዬ ተባረክ 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 እኔ የምፈልገው አንተን ነው አንተን ነው አንተን ነው ሌላው ቀሪ ነው ሁሌ የምናፍቀው አንተን ነው አንተን ነው አንተን ነው ሌላው ጠፊ ነው ቀሪ ነው እንበየው እኔ የምፈልገው
አብሬ ዋልኩኝ ስላንተ ወኩኝ ስሰማህ ዋልኩኝ ስምህን ጠራው አብሬ ዋልኩኝ ሳወጋ ዋልኩኝ ስሰማ ዋልኩኝ አንተን አግኝቼ ሌላ መሄጃ አላስፈለገኝ አንተን አግኝቼ ሌላ መጽናኛ አላስፈለገኝ በአንተ ተጽናናሁ ሌላ የሚጀመር አላስደሰተኝ ከአንተ ጋር ቆየሁ ሌላ የሚያጽናና አንተን አግኝቼ ሌላ መሄጃ አላስፈለገኝ አንተን ሰምቼ ሌላ የሚያወራ አላስፈለገኝ በአንተ ተጽናናሁ ሌላ ሲጀመር አላስፈለገኝ ከአንተ ጋር ቆየሁ ሌላ የሚያጽናና ብቻህን በቃህን ብቻህን በቃህን ብቻህን በቃህን ብቻህን በቃህን ብቻህን ደገፍከኝ ብቻህን አኖርከኝ ብቻህን በቃህን ብቻህን በቃ ሃሌሉያ አንተ በቂ ነህ ሃሌሉያ ሃሌሉያ ምንም ብናጣ እንኳን ጌታ ሆይ አንተ ካለህን ሁሉም አለን አባ አንተ የሰላም ምንጭ ነህ አንተ የደስታ ምንጭ ነህ አንተ የመጽናናት ምንጭ ነህ ሃሌሉያ የምታረካ የምታረሰርስ ብቻህን የምታቆም ብቻህን የምትደግፍ እናመሰግንሃለን እንወድሃለን ባባዬ ሃሌሉያ ክብር ላንተ ይሁን አሁንም እንቀጥላለን ታስፈልገናለህ እንለዋለን እግዚአብሔር ያስፈልገናል መንፈስ ቅዱስ ያስፈልገናል ለአገልግሎታችን ብቻ አይደለም ለህይወታችን ዕለት ዕለት ለመኖር ለመተንፈስ ለመደሰት የእውነት ለመሳቅ ሃሌሉያ ክርስትና ያለ መንፈስ ቅዱስ የለም አገልግሎት ያለ መንፈስ ቅዱስ የለም ህይወት ያለ መንፈስ ቅዱስ የለም አባባ እንፈልግሃለን ከምራችን እንፈልግሃለን ባባ ብዛልን በህይወታችን ፍለጋችን ሁን አባ ከምትነጠን ነገር ሁሉ በፊት ራስህን አንተን ራስህን እንፈልግሃለን ሌላው ይደርሳል አባ መጀመሪያ አንተን ፈርስት ዩ የኔ ጌታ ሙላን ዕለት ዕለት ንካን ዕለት ዕለት ኃይል ይሁንልን ዕለት ዕለት መታደስ ይሁንልን ዕለት ዕለት ካንተ ጋር መሰንበት ይሁንልን አቅም ስጠን እንድንፈልገን ጉልበታችን እንዲንበረከክ አቅም ስጠን በመሰዊያችን ዕለት ዕለት እንድንገኝልህ አቅም ስጠን ሃሌሉያ የእውነት እንኖር ካንተ ጋር ከልባችን እንራመድ ካንተ ጋር ባራባሽ መንፈስ ቅዱስ እንጋብዛለን በስራ ቦታችን በጓዳችን በህይወታችን በአገልግሎታችን በህብረታችን ኑርልን አባ አንተ የሌለህበት ሁሉ ውሸት ነው
We don't want it without you, Abba. መንፈስ ቅዱስ ሃሌሉያ መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካው የኔ እድል ፈንታ ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካው የኔ እድል ፈንታ መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካው የኔ እድል ፈንታ ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካው የኔ ሃሌሉያ የግድ ታስፈልገኛለህ የግድ ታስፈልገኛለህ የግድ ታስፈልገኛለህ የግድ ታስፈልገኛለህ ንገሩት የግድ ታስፈልገናለህ የግድ ታስፈልገናለህ የምር ታስፈልገናለህ የእውነቴን ነው ታስፈልገኛለህ መንፈስ ቅዱስ ላንተ ያለን ትልቅ ቦታ በምንም አልተካው የኛ እድል ፈንታ ላንተ አብሮነት ያለን ትልቅ ቦታ በምንም አልተካው የኛ እድል ፈንታ የግድ ታስፈልገናለህ የግድ ታስፈልገናለህ የግድ ታስፈልገናለህ የምር ነው ታስፈልገናለህ መኖር አልችልም ያላንተ እኔ አልለመድኩም ያላንተ አገልግሎትም ያላንተ አይሞከርም ያላንተ መኖር አልችልም ያላንተ እኔ አልለመድኩም ያላንተ አገልግሎትም ያላንተ አይደፈርም መኖር አንወድም ያላንተ እኛ አልለመድንም ያላንተ አገልግሎትን ያላንተ አንሞክረውም ያላንተ የግድ ታስፈልገናለህ የግድ ታስፈልገናለህ የምር ታስፈልገናለህ የእውነት ታስፈልገናለህ የግድ
የምትናፍቅ ሆይ ሁሉም ቢቀርና አንተ ዋል ከቤቴ ሁሉም ቢቀርና አንተ ዋል ከቤቴ ነፍሴ የምትናፍቅ ሆይ ሌላው ይቅርና አንተ ዋል ከቤቴ ሌላው ይቅርና አንተ ዋል ከቤቴ ነፍሴ የምትወድ ሆይ ሁሉም ቢቀርና አንተ ዋል ከቤቴ ሁሉም ቢቀርና አንተ ዋል ከቤቴ ነፍሴ የምትናፍቅ ሆይ ሌላው ይቅርና ብቻ ዋል ከቤቴ ሌላው ይቅርና ብቻ ዋል ከቤቴ የምፈልገው አንተን የምፈልገው አንተን ነው አንተን ነው ሁሌ የምመኘው አንተን ነው አንተን ነው እኔ የሚመቸኝ ቤት ነው ቤት ነው የምታስፈልገኝ አንተው ነው ፈልጌ አይደለም ከእጅህ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ከአንተ ጋር ኑረኝ ይሄ ነው ጸሎቴ ቢከፋኝ ቢደላኝ እግር ስር ነው ቤቴ ፈልጌ አይደለም ከእጅህ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ከአንተ ጋር ኑረኝ ይሄ ነው ጸሎቴ ቢከፋኝ ቢደላኝ እግር ስር ነው ቤቴ ፈልጌ አይደለም ካንተ አንተ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ካንተ ጋር ኑረኝ ይሄ ነው ጸሎቴ ቢከፋኝ ቢደላኝ እግር ስር ነው ቤቴ የምፈልገው አንተን ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሻኛል በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል
ይከበር ይከበር ስምህ ይከበር አንተ ባትረዳኝ ይሄኔ የት ሆን ነበር ስምህ ይነሳ ይነሳ ስምህ ይነሳ በረሃው ገነት ሆነልኝ ካንተ የተነሳ ስምህ ይከበር ይከበር ስምህ ይከበር አንተ ባትረዳኝ ይሄኔ የት ሆን ነበር በምድረ በዳ የሆነኝ ጥላ ያኔ ተሸከመኝ ሆኖኝ ከለላ ያኔ ተሸከመኝ ሆኖኝ ከለላ ዛሬም ኢየሱስ ከኔ ጋር ነው ጊዜና ሁኔታ የማይለውጠው ጊዜና ሁኔታ የማይለውጠው በምድረ በዳ የሆነኝ ጥላ ያኔ ተሸከመኝ ሆኖኝ ከለላ ያኔ ተሸከመኝ ሆኖኝ ከለላ ዛሬም ኢየሱስ ከኔ ጋር ነው ጊዜና ሁኔታ የማይለውጠው ጊዜና ሁኔታ የማይለውጠው ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ነገም ጌታ ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ነገም ጌታ ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ነገም ጌታ ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ነፍሴ በጌታ ሴት አደረገች በጌታ ሴት አደረገች ዛሬም ብድራቷን እያሰበች ብድራቷን እያሰበች ነፍሴ በጌታ ሴት አደረገች በጌታ ሴት አደረገች ዛሬም ብድራቷን እያሰበች ብድራቷን እያሰበች ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሽቱን ይሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያደረገኝ ዘመን መጣ በረታ ወራቱ ኢየሱስ ሲከብርበት ሲመለክ በቤቱ ያማረ ዝማሬ ይህም ለሱ ነው የይሁዳ አንበሳ መታመኛዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሽጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያደረገኝ መጣ መጣ ወራቱ ኢየሱስ ሲከብርበት ሲመለክ በቤቱ ያማረ ዝማሬ ይህም ለሱ ነው የይሁዳ አንበሳ
የእግዚአብሔር አምላካችን ስም የተባረከ ይሁን። እስቲ እግዚአብሔር መደገፊያ የሆነለት ሰው፣ እግዚአብሔር ማምለጫ የሆነለት ሰው፣ እግዚአብሔር መተማመኛው የሆነለት ሰው፣ ሃሌሉያ ክብር ለኢየሱስ ይሁን። እስቲ ደግመን ለዚህ ጌታ ለሚገባው ለሱ ብቻ ሃሌሉያ። ኢየሱስ ያድናል። ኢየሱስ ጌታ ነው። ስሙ ለዘላለም የተባረከ ይሁን። አጠገባችሁ ያለውን ሰው ሰላም ትሉና እንቀመጣለን። እንኳን ወደ እግዚአብሔር ቤት ደግሞ በሰላም መጣህ ብላችሁ ሰላም እንላችኋለን። የጌታ ስም የእግዚአብሔር ስም የተባረከ ይሁን። እጆቻችንን ዘርግተን የአምልኮና አገልግሎት ክፍል እስቲ ባርኳቸው ነው። ጭብጨባ በረከት አታጨብጭቡ። ጭብጨባ በረከት ሆኖ አያውቅም። እጃችሁን ዘርጉና የእግዚአብሔርን ቃል ተናገሩባቸው። እግዚአብሔር ይባርካችሁ። እግዚአብሔር ይጨምርላችሁ። እግዚአብሔር ድንበራችሁን ያስፋላችሁ። በሌሊት አዲስ ዝማሬ ይስጣችሁ። መንፈሳዊ ቅኔን ያብዛላችሁ። የክብሩ መገለጫ ያደርጋችሁ። እናንተ ስትቆሙ ጌታ ከእናንተ ፊት ይቁሙላችሁ። አጋንንቶች ይዋረዱ። አምላካችን በእናንተ አገልግሎት ይክበር። ክብር ለኢየሱስ። አሁን ለጌታ ክብር እንሰጠዋለን። ሃሌሉያ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጌታ እናመሰግነዋለን። ለመጀመሪያ ጊዜ አብራችሁን ልታመልኩ የመጣችሁ እንግዶች ካላችሁ እናንተን እንኳን ደህና መጣችሁ ልንላችሁ እንወዳለን። እንደገና ደግሞ የቤተክርስቲያናችን አባላት የሆናችሁ ከረምረም አድርጋችሁ የመጣችሁ እናንተንም ደግሞ እንኳን ደህና መጣችሁ ልንል እንወዳለን። ምናልባት ቀደም ብላችሁ ደግሞ ስላያችሁ ፓስተር ጥሩ ወርቅ በመካከላችን አለች። እጅግ በጣም ምንወዳት ምናከብራት የጌታ ባሪያ እግዚአብሔር ደግሞ ጤና፣ ጉልበት፣ ውበት፣ ሞገስ ጨምሮባት ደግሞ በመካከላችን ደግሞ አለች። ጥቂት ቃል ትለናለች። እንኳን ደህና መጣሽ እንበላት። የጌታ ስም የተባረከ ይሁን። እንደምን አላችሁ? አሜን። ብዙዎቻችሁን በጥሩ ጥሩ አጋጣሚዎች አይቻችኋለሁ። ደስ ብሎኛል። ሰው በጌታ ቤት ተሰብስቦ ፍቅር ሳይቀዘቅዝ ለእግዚአብሔር ያለ ቅናት ሳይቀዘቅዝ እንደገና መተያየት ትልቅ እድል ነው። ለዚህ ያበቃችሁ እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እኔም ባለሁበት አካባቢ ጌታ ምሕረትን ቸርነትን አብዝቶልን ቤተክርስቲያንም በሰላም እየተካሄደች አለች። ነገሮች ቀላል ባይሆኑም እግዚአብሔር ግን በእርሱ ውስጥ ሕዝቡን እየደበቀ እየሸሸገ አሳልፎናል። የእርሱን ክብር በየጊዜው እናያለን። የምንመሰክራቸው ብዙ ነገሮችን እግዚአብሔር እየሰራ በመካከላችን አለ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። አሜን። ጌታ የተመሰገነ ይሁን። ምናልባት አሁን በቅርብ ጊዜ ለመጣችሁ እንግዶች ፓስተር ጥሩ ወርቅን የማታውቁ ካላችሁ በዚህ ቤተክርስቲያን ለረጅም ዓመታት በታማኝነት በመሰጠት በረኝነት ያገለገለች ፓስተር ናት። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ጌታን እናመሰግነዋለን። እግዚአብሔር ይመስገን። ሌላ አለ እንግዲህ ከረምረም አድርጎ የመጣ ሰው ከረምረም አድርጋችሁ የመጣችሁ እንግዶች ካላችሁ እጃችሁን ብታሳዩን እናንተን ዌልካም እንላችኋለን። እሺ፣ የጌታ ስም የተባረከ ይሁን። ሁላችንም ወደ ማስታወቂያው እንሄዳለን። በዚህ ታሪካዊ ጊዜ ውስጥ እግዚአብሔርን የምናመሰግንበት ሁኔታ አለ። በደስታም ጊዜ በሐዘንም ጊዜ እግዚአብሔር እየረዳን ዘርፈ ብዙ የሆኑ ነገሮች ነው በዚህ ሳምንት የታለፈው። እንደው ምን አልኩኝ እኔ አንድ ነው የቀረን የሰው ልጅ ፍጥረት በምድር ላይ ያለው ነገር ሴሌብሬት የሚደረገው አንድ ነው የቀረን አልኩኝ። አይውሽ ዛሬ እዚህ ጋር ህፃን ዴዲኬት የሚደረግ ቢኖር ኖሮ በቃ በሰው ሳይክል ውስጥ የሚመጣው ነገር ሁሉ በአንድ ሳምንት ውስጥ አይተናል። እህታችንን ሰብለን በሐዘን ውስጥ ለነበሩ ቤተሰብ አብረን ሆነን ሐዘን ከሸኘን በኋላ እንደገና ደግሞ ሰርግ ነበረ፣ እንደገና ደግሞ ግራጁዌሽን፣ አሁን ቤቢ ዴዲኬሽን እዚህ ቢኖር በሰው ልጅ ህይወት ውስጥ የሚሆነው ነገር ሁሉ ሆነ ማለት ነው። በዚህ ሁሉ ውስጥ ግን
የማይለይ እግዚአብሔር በሐዘንም በደስታም በማንኛውም ሁኔታ ውስጥ ደግሞ አብሮን ያለ እግዚአብሔር ካዘኑ ጋር አብረን ልናዝን ደስ ካላቸው ጋር ደስ ልንሰኝ እግዚአብሔር ስለረዳን በተለየ ሁኔታ ደግሞ ከወገኖች ጋር አብራችሁ ስላሳለፋችሁት ጊዜ እግዚአብሔር አምላክ አብዝቶ ይባርካችሁ። እንዲህ ባለ ጊዜ እንደ ቤተ ክርስቲያን እንደ አካል የሁላችንም ተሳትፎ ያስፈልጋል። በዚህ ጊዜ ውስጥ ነው ደግሞ እግዚአብሔር ብዙ ምርኮም ይሰጠን። እንደው ቸኮልክ ባትሉኝ በነበረን የሐዘን ጊዜ ውስጥ ወደ 6 ሰዎች ጌታን ተቀብለዋል። ከዚህ የሚበልጥ ደስታ ምን አለ? ይሄ ትልቅ ደስ የሚያሰኝ ነገር ነው። በሰማይ በመላእክት እልፍ አላፍት መላእክቶች ዘንድ ሐሴት የሚደረግ ጭፈራው፣ እልልታው፣ ስግደቱ፣ አምልኮ እዛ እንደዚህ አይመስለኝም። እስቲ ደስ ያለው ሰው ክብር ለእግዚአብሔር ይሁን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። መደበኛ ፕሮግራማችን እንዳሉ እንደተጠበቁ ናቸው። ዘወትር እሁድ በማለዳው በ8 o'clock የሚጀምር በቴሌኮንፈረንስ በዙም የሚደረግ የመጽሐፍ ቅዱስ የሰንበት ትምህርት ጥናት አለ። በፓስተር ኃይሉ እየተሰጠን ያለው በዙም እየገባችሁ እንደገና በቴሌኮንፈረንስ እየገባችሁ እንድትሳተፉ አደራ እንላችኋለን። ምናልባት በአጋጣሚ ሆኖ ያመለጣችሁ ደግሞ በቴሌግራማችን ላይ ይለቀቃል። መልሳችሁ ማዳመጥ ደግሞ ትችላላችሁ። የጌታ ስም የተባረከ ይሁን። ፓስተር ኃይሉን በጣም እየረዳው ነው ጌታ ያለው የሚደንቅ ነገሮችን ጌታ እያስተማረን ነው። እግዚአብሔርን ስለዚህ ጊዜ እናመሰግነዋለን። ልክ 9:30 ደግሞ እዚህ የሚጀምር የጸሎት ጊዜ አለ። ከ9:30 እስከ 10 o'clock የጸሎት ጊዜ ይኖረናል። ጸሎት እንደጨረስን መደበኛ ፕሮግራማችንን 10 o'clock እንጀምራለን። በአምልኮ በቃል እንዲህ ባለ ፌሎሺፕ የሚደረግ ይሆናል ማለት ነው። ልክ 2 o'clock ደግሞ በእንግሊዝኛ የሚጀምር የኢንግሊሽ ሰርቪስ ሪቫይቫል ሚኒስትሪ ብለን የምንጠራው እዚህ ምናልባት መስክራችሁ ሰዎች ወደ ጌታ የምታመጡ በአማርኛ ስለሆነ ምን እናርግ እንዳትሉ የከሰዓቱ ፕሮግራም ላይ እንግሊሽ ሰርቪስ ስላለ እዚሁ ማምጣት ትችላላችሁ። እዚሁ ደግሞ የጌታን ነገር ይካፈላሉ። በጸሎታችን እናስብ። በተለይ ትውልዱ ደግሞ እግዚአብሔርን በጣም መፈለግ ያለበት ጊዜ ስለሆነ የእያንዳንዳችን ሸክም እንዲሆን አደራ እንላችኋለን። ዘወትር ማክሰኞ የእናቶች ጸሎት ብለን የምንለው በቴሌኮንፈረንስ ጸሎቱ እንደቀጠለ ነው። በዛ መስመር ውስጥ ገብተን እንካፈላለን። ዘወትር ሐሙስ ደግሞ በምሽቱ ጊዜ ደግሞ ከ6 o'clock እስከ 8 o'clock የሚደረግ የጸሎት የመነቃቃት ሸክም የመጋራት ለሌሎች የመጸለይ ፕሮግራም አለን። ቁጥራችን እየጨመረ ነው። በጣም ደስ የሚያሰኘው ነገር በሆታ ወይ ደግሞ ኮንፈረንስ ነው ኑ እያልን በመጋበዝ ሳይሆን የሰዎች ልብ እየተነሳሳ እየመጣ እየጨመረ ስላለ ጌታ እናመሰግናለን። ሁላችሁ ደግሞ ጌታ ቢረዳችሁ ብትገኙ እጅግ መልካም ይሆናል። ዘወትር አርብ እንግሊሽ ሰርቪስ፣ በምሽቱ ጊዜ ደግሞ ባይብል ስተዲ ወይ ደግሞ ፌሎሺፕ የሚያደርጉበት ቀን አለ። በዛም ጊዜ ደግሞ እንግሊዝኛ ተናጋሪያን መጥተው መካፈል ይችላሉ። ቅዳሜ ደግሞ በወንጌል ስርጭት የሚደረግ የጸሎት ፕሮግራም አለ። በማለዳ ጊዜ መጥተው እዚህ ይጸልያሉ። የምንችል አብረናቸው እንካፈል። በመቀጠልም ደግሞ የቤት ህብረት በየአካባቢያችን በየአድራሻችን በቅርበት ባለ ሁኔታ በዙም በአካል በመገኘት በቴሌኮንፈረንስ እየተሰጠን ያለው የምንችል ሁላችንም በዛ መስመር ውስጥ ገብተን እንድንካፈል አደራ እንላችኋለን ማለት ነው። ፕሮግራማችን ካለቀ በኋላ እዚህ በእሁዱ ፕሮግራም ላይ የጸሎት አገልግሎት ይሰጣሉ። የጸሎት አገልግሎት ክፍል ከሚኒስትሪያል ኦፊስ ጋር አብረው በመሆን እንዲጸለይላችሁ የምትፈልጉ ወደ ኋላ ቀረት ብላችሁ እዚህ ፊት ብትመጡ አብረናችሁ ልንጸልይ እንችላለን። የጸሎት አገልግሎትን ክፍል ደግሞ እግዚአብሔር ይባርክ። የአዳር ጸሎት ፕሮግራም አለ። በዚህ ወር የመጨረሻው ቀን ሜይ 29 ላይ ካላንደራችሁ ላይ አስፍሩ። ከምሽቱ 9 PM የሚጀምር የጸሎት ፕሮግራም አለ። አዳር ጊዜ ነው። ጥቂቶች ናቸው የሚሳተፉ። እንግዲህ ያለን ሰዎች መሳተፍ እንድንችል አብረን እንድንጸልይ የእግዚአብሔር ሐሳብ በመካከላችን እንዲገለጥ የአገልግሎቱ ክፍል እንደ ቤተክርስቲያን ጥሪ ያደርጋል። የፓርኪንግ አገልግሎት እንደምታውቁት በሚደንቅ ሁኔታ አገልግሎት እየሰጡን ያሉ ብዙ ወገኖች ከዲያቆናት ጋር በመሆን የመስዋዕትነት አገልግሎት እየሰጡን ነው። ስለነሱ እያመሰገንን እኛም ደግሞ የበኩላችንን እየተወጣን በመስማት በመታዘዝ ምናልባትም ደግሞ ደርበን የምናቆም ሰዎች ከእናንተ በኋላ ወደ ስራ ፕሮግራም እንዳለቀ ፈጥነው ወደ ስራ የሚሄዱ ስላሉ ቶሎ ብላችሁ መደረባችሁን ካወቃችሁ መኪናዎቻችሁን እንድታንቀሳቅሱ አደራ እንላችኋለን።
እንደምናውቀው ይሄ ወር የሜይ ወር ከሜይ ወር በኋላ ደግሞ የሽማግሌዎች ጥቆማ የሚደረግበት ጊዜ ነው። ይሄ ወር ደግሞ በጠቅላላ እንደ ቤተክርስቲያን ምን ጸልይበት እግዚአብሔር መሪዎችን እንዲሰጠን ለ4 ዓመት ያገለገሉ መሪዎች የሚጨርሱበት ከዛ በኋላ ደግሞ 3 ተተኪዎች ደግሞ የሚጨምሩበት ጊዜ ደግሞ ስለሆነ የሁላችንም ጸሎት ወሳኝ ነው። እንድንጸልይ ይሄ እግዚአብሔር የሰጣት ለቤተክርስቲያን የሰጣት ጥሩ ልምድ ተግባራዊ እንድናደርግ በየግላችን መጸለይ ያስፈልገናል። መሪዎችን የሚሰጥ እግዚአብሔር ስለሆነ ማለት ነው። ከመካከላችን እግዚአብሔር ለዚህ ጊዜ ደግሞ ያስቀመጣቸውን መሪዎች ለይቶ እንዲሰጠን የሁላችንም ጸሎት ያስፈልጋል። ከሚቀጥሉት መሪዎች ጋር አብረው ብሌንድ አድርገው ተያይዘው ቀጣዩን ዘመን ደግሞ በእግዚአብሔር ሐሳብና ፈቃድ እንዲመሩን ቤተክርስቲያን ጥሪዋን ታቀርባለች። ሁላችንም እንድንጸልይ አደራ እንላችኋለን። የህብረት በጌታ መረዳጃ ወንድማችን ዱቤ እዚህ ካለ በኋላ ጠራዋለሁ። 2 ማስታወቂያ ከሰጠው በኋላ ማለት ነው። በወጣት ለክርስቶስ የተዘጋጀ ልዩ የዝማሬ ምሽት አለን። የፊታችን ሜይ 30 ልዩ የዝማሬ ምሽት አለን። ባለፈው ጊዜ ወንድማችን አለም የመጥቶ በጥቂቱ ሰጥቶናል፣ እዚህ ስክሪን ላይ እንደምታዩት ማለት ነው። ሁላችንም በዚህ ጊዜ ደግሞ አብረን መተን ጌታን እንድናመልክ በፊት ለፊት ላለው ለወጣት ፕሮግራም ድጋፍ የማሰባሰቢያ ጊዜ ስለሚሆን የሚገርማችሁ ነገር በሪትሪት ሲደረግ ከሎስ አንጀለስ ብቻ ሳይሆን ከ5-6 ስቴት ይመጣሉ። በጣም ድንቅ የሆነ ለወጣቶች እንደገና ሪስቶር የሚደረግበት የሚነቃቁበት እንደገና ደግሞ እግዚአብሔርን የሚያመልኩበት ህብረት የሚደረግበት ፕሮግራም ስለሆነ ካሁን ቀደም እጃችሁን ዘርግታችኋል። አሁንም ደግሞ በዚህ ሁኔታ ድጋፋችሁን እንድትሰጡ አደራ እንላችኋለን። ምናልባት አለሜም ካለ ለሱ 2 ደቂቃ ሰጠዋለሁ። ዘወትር እሁድ ደግሞ ከ6 o'clock ከ5:30 እስከ 8 o'clock የሚደረግ የወጣት ለክርስቶስ የምሽት ፕሮግራም አለ። በዛ ፕሮግራም ላይ ደግሞ እንድንካፈል አደራ እንላችኋለን። የጌታ ስም የተባረከ። እንግዲህ ወንድሜን ዱቤ ጠራዋለሁ። ከዛ ደግሞ አለሜ ካለ ደግሞ ወይ ደግሞ ተወካይ ካሉ ጠራና ይሄንን ማስታወቂያ ደግሞ ይነግሩናል። እንደምን አረፈዳችሁ። የህብረት በጌታን ማስታወቂያ ይዤ ነው የመጣሁት። ቤተክርስቲያናችንን በቅርብ ጊዜ ተቀላቀላችሁ። አንዳንዴ ህብረት በጌታ ምንድነው ስሙን ስንሰማ አላወቅንም ምንነቱን የምትሉ አላችሁ። ህብረት በጌታ ያው በእኛ ሀገር ትርጓሜ እንደ እድር እንደማለት ነው። ሰዎች ወይም ወገኖች ወደ ጌታ ስንሄዱ የምንተባበርበት ራሱን የቻለ ቤተክርስቲያን አባላትን ብቻ የሚያገለግል ነን ፕሮፊት ነው። የቤተክርስቲያን አባላቶችንም ቢያገለግል ያው ህልውና ያለው የራሱ ተቋም የሆነ ነን ፕሮፊት ኦርጋናይዜሽን ነውና ማንነቱን ከመግለጽ አንፃር ነው። እዚህ እንግዲህ ክፍያ አለው። በአመት 2 ጊዜ ነው የምንሰበስበው፣ በጃንዋሪ እና በጁላይ ላይ እና አሁን ደግሞ ያው ሜይ ነው። ጁላይ እየመጣ ስለሆነ በተለይ ቮይድ ቼክ የሰጣችሁን እናንተንም ለማሳሰብ ነው። ዊዝድሮ ሲደረግ ገንዘብ መኖሩን እንድታረጋግጡ ነው አንዱ። ሌላ የባይሎ ለውጥ ባለፈው እንደነገርናችሁ አድርገናል። ከዚህ በፊት ያው ካፕልስ እንደ አንድ ነበር የሚከፍሉት። አሁን ግን ያው ካለው ሁኔታ አንፃር ኢንዲቪጁዋል ነው ክፍያው የሚከፈለው። ያው በወር 20 ብር ነው ሲሰላ። ለሲንግሎች ለውጥ የለው፣ ለካፕሎች ግን እያንዳንዱ ባልም ለብቻ ሚስትም ለብቻ ልጆች ያው እስከ 26 ዓመት ከበርድ ናቸው ማለት ነው። ይሄ ዊዝድሮዋል ከጁላይ ነው የሚጀምረውና ኦልሬዲ ቮይድ ቼክ የሰጣችሁን ከፈቀዳችሁልን በዛው ቮይድ ቼክ ያው ባልና ሚስት ስለምናቅ በዛው ጨምረን እናወጣለን። አንዳንዶቻችሁም ነግራችኋል። ለሌሎቻችሁ ለሲንግሎች ለውጥ የለውም። ይሄንን ለማሳሰብ ነው። ሌላ ይሄው በባይለው ለውጥ መሰረት መግቢያው ፊት 500 ነበር። በተለይ ለሲንግሎች አሁንም ለውጥ የለው፣ ግን ለካፕል ከዚህ በፊት መግቢያው 500 ብር ብቻ ነበር። ከጁላይ በኋላ ግን ኢንዲቪጁዋሊ 500 ስለሚሆን
ያልገባችሁ ወገኖች ብትኖሩ ይሄ ነው እድላችሁ እንላለን። በዚህ ወር በሜይ እና በጁን መግባት ለበለዚያ መግቢያው ደብል ይሆናል ማለት ነውና ይሄንን በተለይ ልብ እንድትሉ ወይንም ደግሞ ላልሰሙ ለመግባት እያሰቡ እስካሁን አክሽን ያልወሰዱ የምታውቋቸው ቢኖሩ እንድታሳስቧቸው ነው። እና በአጠቃላይ ከገንዘብ ስብሰባ አንጻር ያው ዜል ነምበራችንን እንግዲህ የኛ ከሆነ ያው የኛ ነው አውጥቶልናል። በዚህ መሰረት በዚህ በዜል ለመሰብሰብ ነው የምንፈልገው። በተቻለን መጠን ቮይድ ቼክ ያላችሁም ቢሆን በዜል ለመክፈል ፈቃደኛ ከሆናችሁ በአመት አንዴም ቢሆን በወርም ቢሆን ሪአከር ተደጋጋሚ አርጋችሁ ሴታፕ እስካረጋችሁ ድረስ እና እስካሳወቃችሁን ድረስ ለኛ የሚሻለን በቮይድ ቼክ በዚህ በዜል ብትከፍሉ ትንሽ ስራም ካሰባሰብ አንጻር ይቀንሳል እና በተለይ ያልገባችሁ ሰዎች ካላችሁ በተለይ ባለትዳር ሆናችሁ this is your chance እንዳያልፋችሁ በኋላ ደብል ይሆናል መግቢያው ማለት ነውና ይሄን ለማሳሰብ ነው። ጌታ ይባርካችሁ። እንደምን ዋላችሁ? እንደምን አደራችሁ? በስማ ከዚህ ሁሉ ድምጽ የሚወጣው ይሄ ነው። እንደምን አደራችሁ? እስቲ በደንብ እግዚአብሔር ይመስገን በሉ። እኛም ቅልል ብሎን እናወራለን። ባለፈው ሳምንት በቃ ትንሽ ዛሬ ትንሽ ወጣት ነገር ይዤ መጣሁ። አይሻልም? ባለፈው ያው በቃ እሱን ለማካካስ አልናገርም ብላ ነው የወጣችው። ግን ዝም ብላ እንኳን ማይኩን ተያዘው እስቲ ጨቅጨቄ ነው ያስወጣዋት። ሊዱዬ ትባላለች። የወጣት ለክርስቶስ የኛ አገልግሎት ቀጣይ መሪያችን ነች። እሷም በቃ ትውጣ እንጂ እኔ ብቻ እንዳይሆን። ክብር ለእግዚአብሔር ይሁን። ሮቢዬ ብዙ ማስታወቂያውን ተናግሮታል። ግን አንድ ነገር ማለት ፈልጋለሁ። እናንተ ፊት ስቆም በእውነት በጣም በብዙ አክብሮት እንደሆነ እንድታውቁልን፣ ደግሞ በብዙ ፍርሃት፣ ደግሞ በብዙ ትህትና ይሁንልን። ይሄን እንድታውቁልን በጣም እንወዳለን። በድፍረት ሁሌ እንደማንመጣ ይታወቅልን። በጣም በቃ እዚህ ጋር ቆሞ የሚያለበው ላብ ሁሉ ታጥቦ ራሱ አይለቅም። እንዴት እንደሚያስደነግጥ በጣም ነው የሚያስፈራውና ግን በብዙ አክብሮት በብዙ ትህትና እናንተን በማክበር በዘመናት ውስጥ በምናደርገው ጉዞ ሁሉ አብራችሁን ስለምትጓዙ በጣም እያከበርናችሁ አንዳንዴ የደፈርናችሁ እንዳይመስል ለእኛም በጥንቃቄ ሜሴጃችንን ዴሊቨር እናደርጋለን እና እግዚአብሔር ይባርካችሁ። ቤተክርስቲያንም ምንም ነገር ሳይጎልብን እንደገና ደግሞ አዲሽናል ለምንጠይቀው ነገር ሁሌ ሽማግሌዎቹ እልፍ እንድንል በደንብ ስለሚሰጡን እድል በጣም እናመሰግናለን። በጣም እና ቤተክርስቲያን ስለሰጠችን እድል እናመሰግናለን። እግዚአብሔር ይባርካችሁ። ሁላችሁንም የመጣ ነው ለአንድ ነገር ነው። ለአምልኮ ምሽት አዘጋጅተናል እናንተን ለመጋበዝ። አምልኮ ምሽት እንዳትቀሩ፣ አብረን እንድናመልክ፣ አብረን እንድንዘምር፣ በጌታ ፊት እንድንሆን ነው። ሌላ ምንም ነገር የለውም። ግብዣ ነው። የመጀመሪያው ግብዣ ነው። ድግስ አዘጋጀን። ድግስ ደግሞ ሲዘጋጅ ይመጣል አይደለ? ሁላችሁም እንዳትቀሩብን፣ እንድናመልክ በእግዚአብሔር ፊት ረጅሙን ጊዜ ወስደን በዝማሬ በፊቱ እንድንሆን እንድናመልክ ነው ፍላጎታችን። እሱ እንዲነካብን እሱ እንዲጓደልብን አንፈልግም እና እስቲ የዝማሬ አገልግሎት ውስጥ የነበራችሁ ከድሮ ከወጣት ከልጅነት አይዟችሁ አሳዩኝ እጃችሁን። ዝማሬ ውስጥ የነበራችሁ አረ ግድ የላችሁም አትፍሩ ሊያችሁ አረ ሁላችሁም እንደሆናችሁ አውቃለሁ። ፈርታችሁ ነው። እግዚአብሔር ይባርካችሁ። ስለዚህ ይሄ ሁሉ ሰው አይቀርም ማለት ነው። ትመጣላችሁ ማለት ነው። ሌሎቻችሁም ደግሞ በጣም ዝማሬ እንደምትወዱ በዝማሬ ብዙዎቻችሁ እንደምትነኩ እናምናለን። በቃ በእግዚአብሔር ፊት ለመሆን አስበናል። ሜይ 30 ነው የሚሆነው፣ ቅዳሜ ቀን ነው የሚሆነው። እንድትመጡ እንድትገኙልን ለመጋበዝ ነው። ሌላው ግን ይህንን አያይዘን እግዚአብሔር ቢረዳንና ደግሞ እግዚአብሔር ቢፈቅድ ወደፊት ሁልጊዜ በየዓመቱ የምናደርገው የወጣት ለክርስቶስ አገልግሎት ሪትሪት አለ።
እና ያ ሪትሪት ደግሞ ሁል ጊዜ ብዙ ነገሮቻችንን እናንተ ፊት እየመጣን ምግብ እየሸጥን እንደምናደርግ ታውቃላችሁ። ግን አንድ ነገር ግን እዚህ ላይ ጨምሬ ለማያያዝ ፈልጋለሁ። ከበፊቱ ለየት አድርገን እንደው ወደ እናንተ እንድንቀርብበት ያደረገን አንድ ነገር ብቻ ላያይዝላችሁ። ከዛሬ 3 ዓመት በፊት አጋጣሚ የኛ ቀን ሳይሆን በእግዚአብሔር የሆነ ሐሳብ ምንም አስበነው ራእይ ኖሮን ወይ የሆነ ነገር እናርግ ብለን አቅደን ሳይሆን እግዚአብሔር በራሱ ጊዜ ከነዚህ ከህፃናቶቹ ጋር አብረናቸው እንድናመልክ አብረናቸው እንድንጸልይ እግዚአብሔር ፈቀደ። ምንም ሳናስበው በአጋጣሚ የተጀመረው ነገር ፕሮግራሙን ግን ስናየው ከኛ ጋር ሲመጡ እግዚአብሔር በመካከላችን እያደረገ ያለው ነገር በጣም እኛንም ለወጠን፣ እኛንም ነካን። ልጆቻችን ላይ እግዚአብሔር ያደረገው ነገር በጣም እያስገረመን ነው። እና ከዛ ጊዜ ጀምሮ እውነት ይሄ እግዚአብሔር ፈቃድና ሐሳብ ከሆነ እኛ ከሌለንበት የሰው እጅ ከሌለበት ማንም የማይጠራበት ከሆነ ለሱ ደግሞ ጨምረን አብረን ብንንቀሳቀስ ብለን ለመንቀሳቀስ አሰብን። ትንሽ እንደው ብሪጅ ለመሆን በመሃል ብሪጅ ለመሆን ለመንቀሳቀስ አሰብን እና እንደው በቃ እነዚህ ልጆች ማታ መጥተው ሪትሪት ካምፕ ሄደው ከኛ ጋር ሌሊቱን ሙሉ እየጸለዩ አድረው ቅዳሜ አድረው እሁድ አድረው ይሄ ቀን ኧረ ይጨመርልን ሐሙስ ቀን ይጨመር ሲባል እነሱ ፍላጎታቸው እንዲሆነው እኛ ደግሞ አንድ እርምጃ አብረናቸው ብንራመድ ምን ይለናል? አንድ እርምጃ እነሱ እንደዛ ሆነው እነሱ ሌሊት አልበቃ ብሏቸው እነሱ ሌሊት መጸለይ ናፍቋቸው እንደዛ ኢንካውንተር እንዲኖራቸው እየተመቻቸ ሲመጣ እግዚአብሔር ይህንን ሲያደርግ ከነሱ ጋር ለመቆም እኛ ፈለግንና አሰብን። ምንም እያደረግነው ያለነው ነገር የለም። ግን ደግሞ እዚህ ዓላማ ላይ መሳተፍ ለምትፈልጉ እንደው በቃ እነዚህ ልጆች ላይ ኢንቨስት እናድርግ የምትሉ ደግሞ ለእነዚህ ልጆች ምግብ አዘጋጅተናል። ቀንም ላይሆን ይችላል፣ የአምልኮ ቀን ላይሆን ይችላል፣ በንጋታውም ሊሆን ይችላል። ግን ለዛ ከዚህ በኋላ ትንሽ ቤተክርስቲያን በጣም በብዙ ፈንድሬዚንግ ሰሞን ነች ያለችው። እዛ ውስጥ አስታካው እኛን ከተውናል። በቃ ልባችሁ ከሞላ ፈቃደኛ ከሆናችሁ ፈንድሬዝ እናደርጋለን ለልጆቻችን፣ ለካምፑ፣ ለሪትሪቱ። ዘንድሮ 4 ቀን አድርገነዋል። ለመጸለይ በደንብ ጊዜ ለመውሰድ በአምላክ ፊት ለመሆን የምንጋብዛቸውም አገልጋዮች ልጆቹንም እንዲያገለግሉ እኛንም እንዲያገለግሉን ብለን አስበን 4 ቀን አድርገነዋል። ሐሙስ ሄደን እሁድ ለመምጣት ኦገስት ላይ የሚሆነው ሲሆን በደንብ እንነግራቸዋለን። ግን ይሄኛው ከአምልኮ ውጪ ግን ምግብ ምናምን አዘጋጅተናል። ዋናው እሱ አይደለም። ባይለው እያመለክን ነው እግዚአብሔርን ቤት። እግዚአብሔር የኛን ስራ ይሰራል። በእግዚአብሔር ፊት ግን እንሆናለን፣ እናመልካለን። ጋብዘናችኋል እንዳትቀሩ ሁላችሁም። እግዚአብሔር ይባርካችሁ። ቴንኪው። ሁላችንም እንደምናውቀው ወጣቶች ነን። እነሱ ብቻ አይደሉም። የኔን ፎቶ እዛ ላይ ካያችሁ ከወጣቶቹ አንዱ ነኝና ጥሪው ለሁላችንም ነው። የጌታ ስም ብሩክ ይሁን። ዘግይቶ የደረሰን አለ። በዚህ በኩል እንግዶች የመጣችሁ አላችሁ የሚል ሰምቻለሁ። ትቆሙና ስማችሁንና ከየት እንደመጣችሁ ብትነግሩን እናንተን ዌልካም እንላችኋለን። እሺ ቁሙና ዌልካም እንበላችሁ። እግዚአብሔር ይባርካችሁ። ተጠቁመን ነው ስላላየናችሁ እንኳን በደህና መጣችሁ። እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። ቅድም ወንድማችን ዱቤ ሲናገር ሰምታችሁ ከሆነ የህብረት በጌታ መረዳጃ ማህበር ውስጥ አባል የቤተ ክርስቲያኒቱ አባል ካልሆናችሁ እዛ መገባት አትችሉም። ስለዚህ የግድ የቤተ ክርስቲያኒቱ አባል መሆን ያስፈልጋል። ስለዚህ የአባልነት ትምህርት ያልወሰዳችሁና አባል ያልሆናችሁ ካላችሁ እኛን መታችሁ አናግሩን፣ ትምህርቱን እንሰጣችኋለን። ከዛ በኋላ አባልነታችሁን ስናጸድቅ እንደሱ ጋር ደግሞ ስትሄዱ ተቀባይነት ይኖራችኋል ማለት ነው። ስለዚህ ቸል እንዳትሉ አደራ እንላችኋለን። የጌታ ስም የተባረከ ይሁን። አሁን በመስጠት እግዚአብሔርን የምናመልክበት ጊዜ ይሆናል። ለቤተ ክርስቲያን ቼክ ምጽፉ ሰዎች ካላችሁ ኢሲኤፍሲ ብላችሁ ብትጽፉ መልካም ይሆናል። ጌታ እናመሰግናለን። በመስጠት እግዚአብሔር አምላካችንን ደግሞ እናመልከዋለን።
ሃሌሉያ። እንጸልይ። የዘላለም አምላክ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ስለዚህ ቀን ስምህ ይባረክ። ደግሞም ጌታ ሆይ እንድንመጣ ወደዚህ ቦታ እንድንመጣ ደግሞም እንድናመልክ በቤትህ እንድንሆን የረዳህን አንተ ነህና ስምህን እንባርካለን፣ እናመሰግናለን፣ ከፍ ከፍ እናደርግሃለን። ሃሌሉያ ሃሌሉያ ሃሌሉያ። አባት ሆይ የረዳህን አንተ ነህ። በእውነትና በመንፈስ እንድናመልክ የረዳህን አንተ ነህ። ስምህ ይባረክ። ከፍ ከፍ በል። እናመሰግናለን። ሃሌሉያ። ጌታ ሆይ ደግሞ በእውነትና በመንፈስ ስናመልክ ቆይተናል። አሁን ደግሞ በመስጠት ልናመልክ በፊትህ አለንና አባት ሆይ የሚሰጥ ደግሞ ደስ እያለው ይስጥ እንደተባለ እንደ ቃልህ አባ ደግሞም እግዚአብሔር ሆይ እንድትረዳን እንድንሰጥ ከመስጠት የሚገኘውን ደግሞ በረከት እንድንለማመድ እንድትረዳን እንጸልያለን። ደግሞ መስጠት ፈልገው መስጠት ያቃታቸውን ደግሞ አባት ሆይ እንድትረዳቸው በነገር ሁሉ እንድትረዳቸው እንጸልያለን። ጌታ ሆይ ቀሪ ጊዜ ሰዓታችንን ባርክ። ደግሞ በቃል ተናገረን ጌታ መንፈስ ቅዱስ ያለ መከልከል እንድትሰራ በእኛ መካከል እንድትገኝ ፈቀድንልህ አባት ሆይ። እነሆ እግዚአብሔር ሆይ ቤትህ የሚሰራው እኛም የምንሰራው በመንፈስ እንጂ በኃይልና በብርታት አይደለምና ጌታ መንፈስ ቅዱስ ዌልካም እንልሃለን አባ፣ እንፈቅድልሃለን ቃልህን እንድትተርክልን አባ፣ የምንኖርበትን ጸጋ ደግሞ እንድትጨምር እንጸልያለን። ነው ጌታ ሆይ አንተን የማታውቅ ነፍስ ብትኖር በዚህ ሰዓት ደግሞ አባ በጌታ በኢየሱስ ክርስቶስ ስም የቃል ኃይልና ጉልበት እንዲያገኘን በጌታ በኢየሱስ ክርስቶስ ስም ብዙዎች ወደ መንግስት እንዲጨመሩ የሚመጣው የተስፋ ቃል የህይወት ቃል አባ ሁላችንም የሚያንጽ እንዲሆን በቃል መኖር እንድንችል ደግሞ እንድትረዳን እንጸልያለን። ቃልህን የሚያቀርቡትን ሁሉ እንድትባርክ እንድትረዳ ቀንና ሰዓት ጊዜያችንን ሁሉ ላንተ አስረከብን። ስለረዳህን ተመስገን። በነገር ሁሉ ክበር ተመስገን። ከፍ ከፍ በል። ይሄን ሁሉ በውድ ልጅ በጌታ በኢየሱስ ክርስቶስ ሕያው ስም አሜን። አመስግኝ አምልኬ ብዙ ዘምሬ ማልረካልኩ ሊውጠኝ ነበር ወጀቡ እጅ ስባኝ አመለጥኩ። ከሞቴ ተረፈች ነፍሴ ብዘምር ምን ይጨንቃታል? መኖር ላቆምኩት ለራሴ ኑር ስትል ልከህልኝ ቃል። አመስግኝ አምልኬ ብዙ ዘምሬ ማልረካልኩ ሊውጠኝ ነበር ወጀቡ እጅ ስባኝ አመለጥኩ። ከሞቴ ተረፈች ነፍሴ ብዘምር ምን ይጨንቃታል? መኖር ላቆምኩት ለራሴ ኑር ስትል ልከህልኝ ቃል። አመሰግንሃለሁ 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 ይዤ የዜማ ዕቃ ይዤ ፊት ልውደቃ ይዤ ክብር ወዳሴ ይዤ ታምልክ ነፍሴ። አመሰግንሃለሁ 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 ይዤ የዜማ ዕቃ ይዤ ፊት ልውደቃ ይዤ ክብር ወዳሴ ይዤ ታምልክ ነፍሴ። እንኳን ቀርቦ የሚረዳ አጽናኝ ማይደርስበት ዋሻ ያንን የለቅሶዬን ጓዳ ረሳሁት ሆንክልኝ ጋሻ። በምድረ በዳው ሰማይ ላይ እንዳሳየኝ ከዋክብት ሰው ሁሉ ማዳንን እንዲያይ ባረከኝ በጠላቴ ፊት። አመሰግንሃለሁ 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 ይዤ የዜማ ዕቃ ይዤ ፊት ልውደቃ ይዤ
ክብር ውዳሴ ታምልክ ነፍሴ አመሰግን ያለው አመሰግን ያለው አመሰግን ያለው የዜማ ዕቃ ፊት ልውደቃ ክብር ውዳሴ ታምልክ ነፍሴ እንኳን ለተመልካች እንደ ትንግርት ነው ለኔ ሕልም የመሰለኝ ለካስ የምር ነው እንዴ በቃ ሲለው ጌታ ደመናውን ቀዶ ቀዶ አየሁት ራሴን ተሻግሬ ማዶ ማዶ ያጠመደው ወጥመድ ጠላቴን መልሶ ያዘ ሲያጓራ የነበረው አንበሳው ለሱ ታዘዘ አይጥፋ ምስጋና አይነሰኝ ቅኔ አትድከም በገና አልደከምኩም እኔ ሲያነሳኝ ደጋግሞ እሱ መይሰለቸኝ መዝሙር እንዳላቆም ብዙ ምክንያት አለኝ አመሰግን ያለው አመሰግን ያለው አመሰግን ያለው የዜማ ዕቃ ፊት ልውደቃ ክብር ውዳሴ ታምልክ ነፍሴ አመሰግን ያለው አመሰግን ያለው አመሰግን ያለው የዜማ ዕቃ ፊት ልውደቃ ክብር ውዳሴ እልልታ የሚችል ለጌታ ሃሌሉያ ይረዳል ይረዳል ይደግፋል ጉልበት ይሆናል ጌታ አይዞባይ ወገን ደራሽ የምስኪኖች ተረካቢ እንዲሆኑ እና እጆቻችሁን ዘርግታችሁ ትባርካላችሁ። ከብላቴናይቱ ዘውዲ ጋር አብረን እንጸልያለን። የጌታ ስም ብሩክ ይሁን። Dear Lord, thank you for this beautiful day you gave us. Right now, we're here worshiping you, never forgetting how you died for our sins, Lord. Thank you for giving us the oxygen to breathe every day. Every second it takes, it's because of you that we're breathing and living in this earth, Lord. And every day you let us wake up, starting a new day, a new chapter of our life and story, Lord. It's because of you that our life is going well. Sometimes when bad things happen, we know that you're here to help. And Lord, thank you for being on my back when stress happens. And please bless everyone. And also, please forgive our sins and everyone's sins, Lord. Sometimes when people do something bad to us, please help us forgive them. Even though it's really hard, help us, Lord. Thank you, Lord, for giving us this beautiful day to worship you. In the name of Jesus, amen.